ሰበር ዜና ዓለምን ያስደነገጠው የዛሬው ሌሊት የኢራንና የአሜሪካ ጉዳይ አሳሳቢ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ብትንትናቸውን አውጣለሁ ሲሉ ከዛቱ በኋላ የኢራን ተደራዳሪዎች አዳራሹን ለቀው ወጥተዋል። የጦር ኃይላችን ለማንኛውም ምላሽ ዝግጁ ናቸው በማለትም አስጠንቅቀዋል። በሌላ በኩል እስራኤል የሄዝቦላን የከርሰ ምድር የድሮን ጣቢያ ተቆጣጠረች። ነገሮች እጅግ ከረሩ። የዚህ ሁሉ መጨረሻ ምን ይሆን? ሁሉንም ሰበር ዜናዎች በዝርዝር ተሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ አጫጭር ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ ነገሮች ሁሉ የጀመሩት ከዚህ ነው። ብትንትናቸውን አወጣለሁ ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ዛቱ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለፎክስ ኒውስ እንደተናገሩት ዋሽንግተን የሆርሙዝ ወሽመጥ ጠባቂ መልአክ በመሆን ከነዳጁ 20 በመቶውን ልትወስድ ትችላለች ሲሉ ተናገሩ። በስዊዘርላንድ በአሜሪካና በኢራን መካከል ባለው የመግባቢያ ስምምነት ዙሪያ ውይይቶች መጀመራቸውን ተከትለው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለፎክስ ኒውስ እንደተናገሩት ዋሽንግተን የሆርሙዝ ወሽመጥ ጠባቂ መልአክ ልትሆንና ከሚያልፈው ነዳጅ 20% ልትወስድ ትችላለች ብለዋል። ትራምፕ በኢራን ላይ ቀጥተኛ ወታደራዊ ማስፈራሪያ በመሰንዘር አስፈላጊ ከሆነ የባህር ወሽመጡን ሙሉ በሙሉ በቁጥጥራችን ስር ልናደርገው እንችላለን፣ ብትንትናቸውን ነው የማወጣው፣ ስምምነት ላይ ካልደረሱ በባህር ወሽመጡ ለሚያልፉ መርከቦች የማስተላለፊያ ክፍያ እናስከፍላለን ሲሉ አክለዋል። የኢራን ፕሬዝዳንት መሱድ ፔዚሽኪያን በበኩላቸው የትራምፕ አቋም ካለፈው ጊዜ ጋር ሲነጻጸር በ180 ዲግሪ ተቀይረዋል ካሉ በኋላ እኛ ዩራኒየም የማበልጸግ መብታችንን በጭቅጭቅ አናስረክብም፣ እነሱም ቢሆኑ ይህንን ለመቀበል ይገደዳሉ ሲሉ ምላሽ ሰጥተዋል። ፕሬዝዳንት ዶናልድ ጄ ትራምፕ ለአጸፋው ምላሽ ሲሰጡ አፉን ቢሰበስብና ራሱን ቢያስተካክል ይሻለዋል፣ ካልሆነ ግን የቀረችውን ሀገሩን ሙሉ በሙሉ እንቆጣጠራለን ብለዋል። ለፎክስ ኒውስ ከሰጡት መግለጫ በመቀጠል ትራምፕ በትሩዝ ሶሻል ገጻቸው ላይ ባወጡት ሌላ ማስጠንቀቂያ ኢራን ሄዝቦላን በአስቸኳይ እንድታስቆም አሳስበዋል። ኢራን በሊባኖስ ውስጥ በከፍተኛ ሁኔታ የምትደጉማቸውን ተላላኪዎቿን ሁከት ከመፍጠር በአስቸኳይ ማስቆም አለባት፣ ካላደረገች ግን ባለፈው ሳምንት እንዳደረግነው ሁሉ በዚህኛው ግን ከዚያ በበለጠ ሁኔታ ኢራንን በጣም ጠንከር አድርገን እንመታለን ሲሉ አስጠነቀቁ። ይህ ማስጠንቀቂያ ይዞት የመጣው ጣጣ የኢራን ተደራዳሪዎች አዳራሹን ለቀው ወጡ። የኢራን ልዑካን ቡድን አባላት ፕሬዝዳንት ዶናልድ ጄ ትራምፕ የሰነዘሩትን ማስፈራሪያ በመቃወም ከድርድር ቦታው መውጣታቸውን የኢራን ታስኒም የዜና ወኪል ዘግበዋል። ኢራን በሊባኖስ ያለው ጦርነት ካልቆመ ድርድር የለም ያለች ሲሆን ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ ኢራን ለሄዝቦላ የምታደርገውን ድጋፍ ካላቆመች ኢራንን እንደበድባለን ብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የፕሬዝዳንት ዶናልድ ጄ ትራምፕን ዛቻ ኢራን ከምንም እንደማትቆጥረው በመግለጽ የሀገሪቱ የጦር ኃይሎች ለማንኛውም ምላሽ ዝግጁ መሆናቸውን አስታውቀዋል። ያልተጠበቀው የእስራኤል ድል። የእስራኤል ጦር ከሊባኖስ ድንበር አቅራቢያ የሚገኝ ግዙፍ የሄዝቦላ የከርሰ ምድር ድሮን ጣቢያ መቆጣጠሩን አስታውቀዋል። የእስራኤል መከላከያ ሰራዊት ከሊባኖስ ድንበር አቅራቢያ የሚገኝና ለሊባኖስ ታጣቂ ቡድን ሄዝቦላ ቁልፍ የነበረን የከርሰ ምድር ድሮን ማዘዣ ጣቢያ መቆጣጠሩን ባወጣው መግለጫ አስታውቀዋል። በተራራማ ስፍራ ውስጥ በጥልቀት ተደብቆ የተገነባውና በኢራን መንግስት ቀጥተኛ ድጋፍ የሚንቀሳቀሰው ይህ የጦር ሰፈር በደርዘን የሚቆጠሩ ፈንጂ አፋኝ ሰው አልባ አውሮፕላኖች፣ ዘመናዊ የማስወንጨፊያ መሰረተ ልማቶችንና ከፍተኛ መጠን ያላቸውን ወታደራዊ ፈንጂዎችን አከማችቶ መያዙ ተረጋግጧል። የጦር ባለሙያዎች እንደሚገምቱት የዚህ ስልታዊ ይዞታ መፈራረስ በሄዝቦላ የአየር ላይ ጥቃት አቅም ላይ ከባድና ታሪካዊ ድብደባ ያሳረፈ ነው። የእስራኤል ጦር በቁጥጥር ስር ያዋለውን ይህንን ግዙፍ ወታደራዊ ማዕከል ሙሉ በሙሉ
በሙሉ ለማፈራረስና ከጥቅም ውጪ ለማድረግ በዝግጅት ላይ መሆኑን ገልጸዋል። ሌሊቱኑ ነገሮች ተገልብጠው ደግሞ የተሰሙ አስደሳች ሰበር ዜናዎች። አሁን የወጡ ሰበር መረጃዎች ባለፉት 18 ሰዓታት በስዊዘርላንድ ሲካሄድ የነበረው የመጀመሪያ ዙር የአሜሪካና የኢራን ከፍተኛ የኒውክሌርና የቀጠናዊ ደህንነት ድርድር ባልተጠበቀ ፈጣን ስኬት መጠናቀቁን ያሳያል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በፎክስ ኒውስ በኩል ካሰሙት ጠንከር ያለ ወታደራዊ ዛቻ በስተጀርባ የዲፕሎማሲው መስመር ትልቅ መተማመን ላይ ደርሰዋል። የመጀመሪያው ዙር የአሜሪካ ኢራን ውይይት ተጠናቀቀ። አደራዳሪዎች የጋራ መግለጫ እያዘጋጁ ነው። የኢራን የውጭ ጉዳይ ሚኒስቴር እንዳስታወቀው በስዊዘርላንድ የሚገኙት የአሜሪካና የኢራን ተደራዳሪዎች ከመሰረታዊ አለመግባባቶች በላይ ተራምደዋል። ኳታርና ፓኪስታን የጋራ መግለጫ ያወጣሉ ተብሎ እየተጠበቀ ነው። የኢራን የውጭ ጉዳይ ሚኒስቴር ዛሬ ሰኞ ማለዳ ላይ ኢራን ኢንተርናሽናል ባወጣው ዘገባ መሰረት በስዊዘርላንድ በቴህራንና በዋሽንግተን መካከል የተደረገው ዲፕሎማሲያዊ ውይይት በስምምነቱ አተገባበር ላይ ከነበረው ፈጣን ውጥረት ባለፈ ወደ ቀጣዩ አጠቃላይ የሰላም ስምምነት ማዕቀፍ ተሸጋግረዋል። የሚኒስቴሩ ቃል አቀባይ እስማኤል ባጋይ እንደገለጹት የኢራን ባለስልጣናትን የአሜሪካ ተወካዮችንና የፓኪስታንና የኳታር አደራዳሪዎችን ባሳተፈው የ18 ሰዓታት ያህል ባለብዙ ወገን ውይይት የቀጣዮቹ ዲፕሎማሲያዊ ስብሰባዎች እቅድ ተቀርጿል። በተለይም እስማኤል ባጋይ እንደገለጹት ተደራዳሪዎቹ ወገኖች በሆርሙዝ ወሽመጥ በኩል ያለምንም እንቅፋት የባህር ላይ ትራንዚት ፍሰት እንዲቀጥል ዋስትና የሚሰጥ የጋራ አሰራር ስርዓት በተሳካ ሁኔታ ዘርግተዋል። በዲፕሎማቶቹ መካከል የተደረሰው አጠቃላይ ስምምነት በቅርቡ በኳታርና በፓኪስታን በኩል በሚወጣው የጋራ መግለጫ ይፋ እንደሚሆን ተገልጿል። ባጋይ አክለውም ዋና ዋናዎቹ ልዑካን የአሁኑን ስብሰባ ባጠናቀቁበት ወቅት ቀሪዎቹን አስቸጋሪ ነጥቦችና የአተገባበር ዝርዝሮችን ለመጨረሽ የቴክኒክ ባለሙያዎች ቡድን በስፍራው እንደሚቆይ ተጠቁመዋል። የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር ሙህዝ ናቅፊ ቀደም ሲል የጋራ መግለጫው እየተዘጋጀ መሆኑን አረጋግጠው ነበር። ናቅፊ የጋራ መግለጫው ሁሉም ተሳታፊ ሀገራት በቃላቱ አወቃቀር ላይ ተስማምተው እስኪፈርሙ ድረስ በሚስጥር እንደሚቆይ ገልጸው ነበር። ይህም ንቁ ውይይቶች አሁንም መቀጠላቸውንና የመጨረሻው ውሳኔ ገና ሙሉ በሙሉ እንዳልተጠናቀቀ ያሳያል። በመቀጠልም ኳታርና ፓኪስታን በጋራ ያወጡት መግለጫ በአሜሪካና በኢራን መካከል የተደረገው ውይይት በአዎንታዊና ገንቢ በሆነ መንፈስ መጠናቀቁን ገልጸዋል። ሁለቱ ሀገራት የሚያበረታታ መሻሻል መመዝገቡን ገልጸው ለቀጣይ የቴክኒክ ውይይቶች የሚሆን ልዩ አሰራር ዘዴ መፈጠሩን አስታውቀዋል። አንድ አሜሪካዊ ዲፕሎማት ለአክሲዮስ ጋዜጠኛ ባራክ ራቪድ እንደተናገሩት ከኢራናውያን ጋር በስዊዘርላንድ የተጀመረው ውይይት በዚያው ዕለት ጠዋት ተጀምሮ በተለያዩ ቅርጾች ያለማቋረጥ ሲካሄድ ቆይተዋል። ዲፕሎማቱ እንዳሉት በዕለቱ ውይይቶች ከተደረገባቸው ጉዳዮች መካከል አንዱ በሊባኖስ ያለውን ግጭት የማስወገጃ ዘዴዎችና የተኩስ አቁሙን ተፈጻሚነት ማረጋገጥ በሚለው ላይ ያተኮረ ነበር። አሜሪካዊው ዲፕሎማት አክለውም አሜሪካ ኢራንና አደራዳሪዎቹ ስለ ሆርሙዝ ወሽመጥና በቅርቡ ኢራን የባህር መስመሩን እዘጋለሁ ብላ ስላቀረበችው መግለጫ መወያየታቸውን ገልጸዋል። ዲፕሎማቱ ለራቪድ ሲናገሩ የባህር መስመሩ ሙሉ በሙሉ ክፍት ሆኖ እንዲቀጥል እንደምንፈልግ ግልጽ አድርገናል፣ በዚህም ረገድ ጥሩ መሻሻል አሳይተናል ብለዋል። ምንጩ እንደገለጸው የእሁዱ ውይይት በኒውክሌር ስምምነት ላይ ባሉ ሁሉም አካላት ላይ ያተኮረ ሲሆን ወገኖቹ በመግባቢያ ሰነዱ አተገባበርና ሁሉም ወገን በአንድ ገጽ ላይ መሆኑን ለማረጋገጥ በሚቻልበት ሁኔታ ላይ ፍሬያማ ውይይት አድርገዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።